ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ተከታዮች የሚገደሉት ቁጥር እየጨመረ መምጣቱን ዘግይተው የሚወጡ መረጃዎች ያመለክታሉ። እስካሁን ባለው መረጃ ከ37 በላይ የኢትዮጵያ ኦርቶዶክስ እምነት ተከታዮች መገደላቸውን ነው ያገኘነው መረጃ የሚያመለክተው። በመቶዎች የሚቆጠሩ አካባቢያቸውን ለቀው እንደተሰደዱም ተመልክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስለ ጉዳዩ መረጃ ለማግኘት የተደረገውን ጥረት ምንም መረጃ የለም በሚል ምላሽ መስጠቱን ነው ለማወቅም የተቻለው። ጉዳዩን በተመለከተ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስን መስመር ላይ አግኝቻለሁ። አባታችን እንደምን አመሹ እንደምን አሉ? ደህና እግዚአብሔር ይመስገን። እንደምን አለህ? እኔ ወንድም ደህና ነው። እግዚአብሔር ይመስገን እኔ ደህና ነኝ። ክብሩ ይስፋ። እንግዲህ አባታችን በሌላ ዙር ሰቆቃ ዜና፣ በሌላ ዙር ማያባራ የኦርቶዶክስ እምነት ተከታዮች ግድያ ተገናኘን። ይሄ አዲስ ሆኖ አይደለም። ዛሬም እርሶ ጋር ደውዬ ስለ ጉዳዩ እንዳነሳ ያደረገኝ ነገር ግን አብይ አህመድ ምርጫ የሚሉት ኢትዮጵያን በዓለም አቀፉ መድረክ ላይ መሳቂያ መሳለቂያ ያደረጋትን ምርጫ ባደረገ ማግስት እንዲህ አይነቱ ነገር ሲከሰት ብዙ ነገሮችን እንድናነሳ ፈልጌ ነው። እንደው በቅድሚያ ክስተቱን ሲሰሙ ምንድን ነው ያሉት? እዛ አካባቢ እንግዲህ የተለመደ ሆኗል። አሁን የቁጥር ጉዳይ ነው። ከዛ ያለፈ ድርጊቱን ማስቆም የሚቻልበት አንዳችም እንቅስቃሴ መፍትሄ ሀሳብም እየሰማን አይደለም። እንደው ክስተቱን ሲሰሙ ምን አሉ አባታችን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላካችን እግዚአብሔር ይሄ የመከራ ዘመን ረዘመብን፣ አስጨነቀን፣ ልባችንና አይምሯችን ተጨነቀ፣ እንማችንም ደረቀ። አምላካችን እግዚአብሔር እባክህ ከታላቅ ምሕረት የተነሳ ይህንን ሕዝብ ይችን ቤተክርስቲያን ይቅርታ ታገኝ ዘንድ ምሕረትህ ይታወጅላት ዘንድ እንለምናለን። የሞቱትንም ነፍሳቸውን ማረው። እነሱ በሰማዕትነት ያለፉ ስለሆነ ነፍሳቸው የተማረ ነው። ቤተሰቦቻቸውንና የኢትዮጵያ ቤተክርስቲያንንም የሚያጽናና መልአክና መንፈስ ቅዱስ ላክልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። በእንደዚህ አይነት ጊዜ ራሱ ቃላት ፈልጎ ማግኘት እንኳን አይቻልም። እውነት እንነጋገር አይቻልም። ይህን አይነት ሂደት የሚገልጽ ቃል ማግኘት በጣም ስለሚከብድ ይሄ ነው ብዬ ልናገር አልችልም። ለነገሩ መቼ ሞት ቁሞ ያውቃልና ነው በኢትዮጵያ ውስጥ ይሄው ላለፉት ስንት ዓመታት ሞት እኮ በቃ የኛ የህይወታችን ክፍል ሆነ። በመንገድ ላይ ሞት፣ በከተማ ሞት፣ በቤተክርስቲያን ሞት፣ በየትኛውም ቦታ ቢሆን ሞት ነው። በቃ መገደል። ሞት ስለ ደግሞ ሞትን ብሎ መሞት አይደል፣ መገደል ነው። ስለዚህ ይሄ የመከራ ጊዜ ስለሆነ ይህንን የመከራ ጊዜ እንዴት አድርገን ልንገልጸው እንችላለን? ቃላት ራሱ አናገኝለትም። አሁን አንተ የምርጫ የምን ብለኛል? በኢትዮጵያ ውስጥ አንድ አዲስ ነገር ይህን ቃል ልጠቀም ኢቨንት ከተደረገ ኦርቶዶክሳውያን መሞት አለባቸው። ይሄ ከመጀመሪያ ጀምሮ ላለፉት 8-9 ዓመታት ሊሆን ነው። አሁን ይህ አይነት ነገር ነው እየተከታተለ ያለው። ስለዚህ ኦርቶዶክሳውያንን በመግደል የሚረኩ ሰዎች አሉ ማለት ነው። ስለነዚያ ደግሞ ምንም ነገር አለማለቱ በራሱ ሆን ተብሎ የተደረገ ለመሆኑ ማረጋገጫ ሆኖ እናገኘዋለን። ስለዚህ የኔ ወንድም እንዲህ አይነት ነገር ልባችን፣ አይምሯችን፣ ሁለንተናችን ተሰብሯል። ዛሬ ስሰማ እስከ ግማሽ ቀን ድረስ የዚያን የኤርምያስን እንባ እያነበብኩ ሳነባ ነበር የዋልኩት። በመከራ ነበር የዋልኩት። መከራ ቃላት ሊገልጸው ከሚችለው በላይ ነው። ስለዚህ እንዴት አድርጌ ልገልጽልህ እችላለሁ? ይሄ ነገር ይሄ ነው ብዬ እንዴት አድርጌ ስም ልሰጥልህ እችላለሁ? 15 20 30 40 ሰው በአንድ ጊዜ ሞተ ሲባል እንዴት አድርገህ ልትገልጸው ትችላለህ? ያው መንግስት የሚባል ነገር ባለበት ሀገር ላይ እንዴት አድርገህ ልትገልጸው ትችላለህ? ቃላት የለን። ራሱ የምትገልጽበት ቃል እንኳን አታገኝም። በእንደዚህ አይነት ነገር የኔ ወንድም እንዴት አድርጌ ልገልጽልህ እችላለሁ? ምን ልልህ እችላለሁ? ሕፃናትን፣ አረጋውያንን፣ ሴቶችን በቢላዋ ከትክቶ የሚገደልበት አገር ላይ ምን ብዬ ልነግርህ እችላለሁ? ምን አይነት ቃል ላወጣልህ እችላለሁ? እንደው ይህን መናገሬ ራሱ አሁን ራሴን እየታዘብኩት ነው። ለማያቋርጥ ዓመት በየቀኑ በየደቂቃው ይሄ የሚደረግባት አገር ላይ እንዴት አድርገህ ልትገልጸው ትችላለህ? የመጨረሻ ርካሽ ሆኖ የተገኘው እኮ ሰው ነው። በኢትዮጵያ ሰውነት እኮ ነው የረከሰው። እንደዚህ የሚባልበት ነገር ከሆነ ይህን የሚያደርጉ ሰዎች ከሰውነት ተራ የወጡ ናቸው ማለት ነው። ሰው መሆን ምን ማለት እንደሆነ የማያውቁ ናቸው ማለት ነው። ስለዚህ እንዴት አድርጌ ልነግርህ እችላለሁ? ይሄን ወንድም ምን ብነግርህ አይምሮህና ልብህን ሊያረካ ይችላል? የለም፣ የምትገልጽበት ቃላት የለም።
አባታችን ይሄ ነገር ተደጋገመ። አርሲ ላይ እንግዲህ በየቦታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ቤተክርስቲያን ይቃጠልባቸዋል። ምዕመናን ባለፈውም ሰው አዲስ አበባ በነበሩ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አገዛዙ ዱላ ሰንዝሮ ያመጣውን መከራ ያመጣውን ማት እናስታውሳለን። ብዙዎች ተገለዋል፣ ብዙዎች ተፈናቅለዋል፣ ከሀገር ተሰደዋል። ያን ያደረገ አገዛዝ አሁንም በስልጣን ላይ አለ። ምርጫ በሚል ደግሞ ቲያትር ሰራና የሰውን ትኩረት ለማስቀየስና ወደ ሌላ አቅጣጫ እንዲሆን ለማድረግ ደግሞ እንዲህ አይነት ግድያዎችን የሰላማዊ ሰዎች ግድያዎችን እንደ ተራ ክስተት እየሆነ የመጣበት ሁኔታ በተለይ አርሲ ላይ አላቆም አለ፣ አላባራ አለ። ምንድነው እዛ አካባቢ የተፈለገው? ለምንድነው የአርሲ ምድር አኬልዳማ የሆነችው ለኦርቶዶክስ እምነት ተከታይ የደም መሬት የሆነችው አርሲ ለምንድን ነው? አርሲ ብቻ አይደለም አንተ ጠቅላላ በኦሮሚያ ክልል በሙሉ የተደረገ ነገር ነው። ምንድነው የሚለው ነገር ያደረጉትን ሰዎች ነው የምንለው። ነገር ግን ማህበረሰቡ ምን ማድረግ አለበት፣ ህዝቡ ምን ማድረግ አለበት ለሚለውን ከጠየቀኝ ምንድነው የሚለውን እነሱ ናቸው እኮ የሚያውቁት። እነሱ የሚፈልጉት ከዚያ ምድር ላይ ኦርቶዶክስ የሚባል ነገር በዚያ ምድር መኖር የለበትም ብለው ነው የሚያምኑት። መኖር የለበትም ማጥዳት ነው የሚሉት። ከኦርቶዶክስ ጽዳት ነው፣ ኦርቶዶክስ ማጥዳት ነው የሚሉት እነሱ። አሁን በሰሞኑ እኮ ደግሞ ያ ይሻሻላል ብለው በዚህ በህገ ወጥ ተሹመው የነበሩት እንደገና የተመለሱ ሰው ናቸው። ከዚህ ሄደው የተመደቡት የዚያው ተወላጅ ተብለው እንትን ይላሉ እና እንዲያውም ቁጥር እየቀነሱ የሚናገሩ ሰው ሆነው ተገኙ ማለት ነው። ያ አካባቢ ጠቅላላ ከኦርቶዶክስ መጽዳት አለበት ተብሎ ተወስኗል። አንድ በሁለተኛ ደረጃ የሰውን ሐሳብ ማስቀየር ምናምን የሚለው ነገር አይመስለኝም። ይሄ አንድ ነገር ከተደረገ ኦርቶዶክሳውያን መገደል አለባቸው። እንዲያውም እኔ የሚመስለኝ የአንድ ነገር የመመረቂያ ስነ ስርዓት አድርገዋቸዋል። አንድ ነገር ካደረጉ ኦርቶዶክሳውያን ተገድለው በዚያ መመረቅ አለበት፣ በኦርቶዶክሳውያን ደም መመረቅ አለበት። እንደዚያ ነው እያየሁ ያለሁት እኔ እስካሁን ድረስ። ተመልከተው በየትኛውም ቦታ ስትሄድ፣ ለምሳሌ ባለስልጣኖች ውጭ በወጡ ጊዜ በዚያ አካባቢ ሰው ይገደላል። የምርቃት ነው ማለት ነው። ችግኝ ተተከለ በተባለ ጊዜ በዚያ አካባቢ ሰው ይገደላል። ምርቃት ነው። ስለዚህ በኢትዮጵያ አንድ አዲስ ኢቨንት ከተደረገ የኦርቶዶክሳውያን ደም በምርቃት መፍሰስ አለበት። እንደዚያ ነው እያየን ያለ ነው። ምን እናድርግ? ለምን እኔ እንደውም አንድ ጥሩ ነገር ተናግሯል አንድ ሰው። ይሄ ምርጫ የተባለው ነገር እንዲገለን ሰርተፊኬት ፈቅደን ሰጠን ብሏል አንድ ሰው። ትክክል አባባል ነው። እስካሁን ድረስ ያህል ቀን ገደሉ፣ አሁን እንደገና ሌላ ግድያ እንትን እንዲሉ የመገደል ሰርተፊኬት ሰጠን ነው ያለው አንድ ሰው። እንደዚህ የተደረገውን ነገር ይኸው ባለፈው ጸሎት ምህላ ተደረገ፣ ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። ታያለህ፣ ምርጫው ሲያልቅ በኦርቶዶክሳውያን ደም ተደመደመ። ያውም እኮ ጸልየው ጸሎት አድርገው ምርጫው በሰላም ይልቅ ብለው የጸለዩት ሰዎች እንደገና ደማቸው ፈሶ የምርጫ መመረቂያ ያደረጓቸው ወገኖቻችን። ታዲያ ምን ልትለው ትችላለህ? ስለዚህ ምን እናድርግ ለሚለው ነገር የመጀመሪያው ነገር ቢያንስ ሌላ ምንም ነገር ማድረግ ባንችል አትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ጠቅላላ 60 ሚሊዮን ኦርቶዶክሳውያን አሉ። አትግደሉን ብሎ መቆም አለብን። በቃን መሞት ሰለቸን ይበል ማህበረሰቡ። ይህንን ትንሽ ትልቁ እዚያ ሀገርም የትም ሀገር ያለው ማህበረሰብ በሙሉ ኦርቶዶክሳውያን እንኳን ቢነሳ በቂ ነው። ይህንን ግድያ ለማስቆም በቂ ነው። ይህንን የአረመኔነት መንፈስ ለማስቆም በቂ ነው። እርግጠኛ ነኝ እንዲህ ሲላው መንግስት ገልብጡ እያለ ነው የሚሉት። እርግጠኛ ነኝ። ይሁን አትግደሉኝ ማለትም እኮ ፖለቲካ የሆነበት ሀገር ነው። አንተዬ ተራብኩ ማለትም ፖለቲካ የሆነበት ሀገር ነው። ተሰደድኩ ማለትም ፖለቲካ የሆነበት ሀገር ነው። ይሄ የሆነበት ማህበረሰብ ለምንድነው አንድ ሆኖ አትግደሉኝ የማይለው ነው ጥያቄው። ይሄንን ነው እናንተ መስራት ያለባችሁ። በቃ በገዳይ ላይ እናመጽ። በምን አትግደሉም ብለን እንዴ? በደም አፍሳሾች ላይ እናመጽ። ምን ብለን? ደም አታፍሱ ብለን። በሚለያዩን ላይ እንነሳ። ምን ብለን? አትለያዩም ብለን። በክፋት ላይ አንድ ከሆን ደግነት ይነግሳል፣ ክፉዎች ደግሞ ይሟሽሻሉ። ይህንን ነው የምናደርገው። እኔ ወንድም አባታችን ወለጋ ላይ ይሄ ግድያ ሲበረክት በከፍተኛ ደረጃ ሰላማዊ ዜጎች በሚገደሉበት ወቅት ላይ ምን እናደርግ? አትግደሉን አሉ። ግድያው አልቆመም። በመጨረሻም ሰው በዚህ ደረጃ ይህንን ይደግፋሉ ብዬ አይደለም ሐሳቡን ያነሳሁት፣ ግን እዛ አካባቢ ያለው ማህበረሰብ መጨረሻ ያደረገው መሳሪያ ብረት አነሳ። የሚጠብቀኝ ከሌለ ራሴን አድናለሁ፣ አልሞት ባይ ተጋዳይ ነኝ ብሎ መሳሪያ ስላነሳ አሁን ወለጋ የሰላማዊ ዜጎች ግድያ በጣም ቀንሷል ብቻ ሳይሆን እየቆመ ነው ማለት እንችላለን። ስለዚህ አርሲም ቢሆን የሚያድን ከሌለ የሚከላከል ከሌለም ራሱ መንግስት የሚባለው አካል ከዚህ ጀርባ ይሄ ነገር እንዲፈጸም እያደረገ ካለ ታዲያ ህብረተሰቡ ማንን ነው የሚጠብቀው? ራሱን ለምን አይከላከልም የሚል ጥያቄ ይነሳል። አባታችን ወንድም መስዋዕት አሁን ወደ እንትን ልታስገባኝ ነው። እኔ እዛ ውስጥ አልገባለም። ይኸውልህ እኔ ነገርኩህ እኮ አትግደሉኝ ማለት
ራሱ በቂ ነው እኮ የምልህ። የክፉዎች ብርታት፣ የክፉዎች ኃይል የደጎች ዘምታ ነው፣ የደጎች ቸልተኝነት ነው ይላል። ስለዚህ ማህበረሰቡ አንድ ከሆነ እኮ ስንቱን ገሎ ይጨርሰዋል። ግን ዝም ካለ በተራ ገሎ ይጨርሰናል፣ እርግጠኛ ነኝ። አሁን መሳሪያ ታጥቃችሁ በለው ልልህ ነው አልልም። እንደዛ አይደለም የኔ እንደው ምንትኑን ነው ንጽጽሩን ያነሳውት አባታችን እንጂ ከርሶ እንዲህ አይነት መልእክት ይወጣል ብዬ አይደለም። ግን ህብረተሰቡ አሁን ቁጭ ብሎ ማልቀስ፣ በየቤቱ ከንፈር መምጠጥ፣ አንጋጦ ሌላውን ለመፍትሄ መፈለግ የሚያዋጣ አይደለም። እንግዲህ በሚቻለው መንገድ ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መረጃ ሲጠየቅ እንኳን በአግባቡ ስለተገደሉት ልጆቹ መረጃ መስጠትም አልቻለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ተጠይቀው ነበር በተለያዩ ዓለም አቀፍ ይሄ ጉዳዩን የሚከታተሉ ተቋማት ጭምር ምንም መረጃ የለኝም ነው ያሉት። ስለሞቱት እንኳን ደፍሮ ለመናገር ወኔ የሌላቸው አባቶች ነው ያሉት። ስለዚህ ምዕመናን ምንድነው ማድረግ ያለበት? በዚህ ጊዜ እንደው መፍትሄ ቢጠፋ ነው ይሄንን ሐሳብ ያቀረብኩት አባታችን። መሳይ አሁንም እነዚያ ሰዎች እምቢ ለማለታቸው እርግጠኛ አይደለሁም። እንደገና አንተ ጠይቃቸው። እዚህ ያሉት አባቶች ይሄ ነው ለሚለው እና አንተ ራስ ጠይቃቸው። እርግጠኛ አይደለሁም። ስለ ማህበረሰቡ ህዝቡ ግን ምን አርግ ለምትለይ ነገር አሁንም እናገራለሁ። ባትግደሉ ተባበር፣ በሚለያዩ ላይ ተባበር፣ በሚገሉ ላይ ተባበር። ተባብረህ ነፃነትህን ራስህ በራስህ አውጅ። መጀመሪያ ከፍርሃት ነፃ ሁን። ከፍርሃት ነፃ ሁን ማለት አንድ ሆነ ተወያይና አፍጠህ ጠይቀው። አዲስ አበባ ላይ ያለው ማህበረሰብ ለምንድን ነው ፖለቲከኞችን የማይጠይቃቸው? ፍጥጥ አድርጎ በሰላማዊ መንገድ ለምን አይጠይቃቸው? ይህንን ማድረግ ማከለከለው ማን? ጠይቆ ነፃ እንዲያወጣው ይፈልጋል። ስለዚህ ይሄ መሳሪያ ምናምን እሱን አንተ ንገራቸው በስነ ስርዓት ለሚሰሙ። እኔም ምልህ ግን በገዳይነት፣ በአሳዳጅነት፣ በክፋትነት በተሰማሩ ሰዎች አንድ ሁነን ከተነሳን፣ አንድ ሁነን ከተባበር ይሄ ነገር የማይቆምበት ምክንያት የለም ነው ምልህ። እኔ ወንድም እንደው አባታችን የተናጠል ክስተቶች የጋራ ወደሚሆን አንድ እንደምሲል እርሶ ባሉት ማዕቀፍ ውስጥ አትግደሉን ወደሚል ድምጽና ጩኸት እንዲቀየር ግን ይሄ የተናጠል ክስተቶችን በየጊዜው እያነሳን ወደ መፍትሄ መምጣት እንችላለን ወይ? ይሄው ያለፉት 8 ዓመታት አየነው እኮ በተናጠል እናለቅሳለን፣ ይለመዳል፣ ደግሞ ወቅት ጠብቆ ሌላ ይመጣል። እንዲህ የማያባራ አዙሪት ውስጥ ገብተን ሁሌ ማልቀስና ሌላውን አንጋጠን ለለውጥ የምንጠብቅበት ከዚህ አይነት ነገር ውስጥ መውጣት እንዴት እንችላለን? አሁንም እኔ የምናገረው ይሄንን አንድ ቃል ነው። ይኸውልህ አንተዬ፣ ማህበረሰቡ ፖለቲከኛውም፣ የሃይማኖት ሰውም፣ እውቀት ሰውም፣ አጠቃላይ ኢትዮጵያዊ የሆነ ሁሉ በሰላማዊ መንገድ አንድ ሆኖ እስከተነሳ ድረስ መለወጥ ይችላል። ማንኛውንም ነገር መለወጥ ይችላል። አሁን እኮ አንድነቱ እኮ ነው የጠፋው። አንድ መሆኑ እኮ ነው የጠፋው። ማህበረሰቡ አጠቃላይ ተበታትኖ ነው የሚጮኸው። ሁሉም ይንተከተካል። ነገር ግን ወደ አንድነት ና ስትለው አይመጣም። ስለዚህ ነው አሁን ጥሪ የማቀርበው ከላይ አንስቶ እስከታይ ድረስ ያለ በኢትዮጵያዊነት በተለይ ኦርቶዶክሳውያን አንድ ሁናችሁ ሁላችሁም አትግደሉም ብላችሁ ከተነሳችሁ ግድያን ማስቆም ትችላላችሁ። ግድያ ቆመ ማለት ምን ማለት እንደሆነ አንተው ራስህ ተርጉመው። ይህን በጋዜጠኝነት ተርጉመው። ግድያን መቆም ማለት ገዳይን አትግደለኝ ብሎ መከልከል ማለት ምን ማለት እንደሆነ አንተ ተርጉመው። ይኸውልህ አሳዳጅን አታሳደኝ ብሎ አንድ ሆኖ መቆም ምን ማለት እንደሆነ አንተ ተርጉም። እኔ ግን ምልህ ኢትዮጵያውያን ኦርቶዶክሳውያን በአንድ ልብ በአንድ ሐሳብ ሆነን እንቁምና ይህን ገዳይነት እንቃወም። 4 ነጥብ። ይህንን ነው ምልህ የኔ ወንድም። ስለዚህ እኔ መቼም ፖለቲካ ፓርቲ አደራጅቼ ታገሉ አልላችሁ። እኔ የምላችሁ ይህንን ቃል ነው። አሁን አንድ ላይ ሆናችሁ በህብረት ሆናችሁ በጸሎት በተጋት እንዲያውም አሁን ይሄ የጾም ጊዜ ነው። በዚህ በጾም ጊዜ ሁሉም ሰው አንድ ሆኖ ቤተክርስቲያን ቆሞ ብሎ ቢነሳ አንድ ነገር ለውጥ ያመጣል ብዬ አስባለሁ። በመጨረሻ አባታችን በአሁን ሰዓት በሀዘን ላይ ላሉ፣ በስደት በሀገር ውስጥ መፈናቀል ውስጥ እንዲህ አይነት ችግር ገጥሟቸው መሄጃ ማረፊያ ያጡ ብዙ ኢትዮጵያውያን አሉ። በተለይ አርሲ ላይ እንደምንሰማው ከሆነ በመቶዎች የሚቆጠሩ ፈርተው ሸሽተው የት እንደገቡ እንኳን በውል በማይታወቅበት ሁኔታ ነው ያሉትና ለነሱ መልእክት አሉት? በእንደዚህ አይነት ጨለማ ጊዜ ውስጥ ላሉት አንደኛ የሞቱት በሰማዕትነት ስለሆነ የሞቱት በመንግስተ ሰማያት እግዚአብሔር ተቀብሏቸዋል። ከቅዱሳን ጋር ናቸው። እነሱ ሞቱ አንላቸውም። ወደ ህይወት ሄደዋል። ወደ ህይወት ነው የሄዱት። በሰማዕትነት ነው የሞቱት። እነሱ ለኛ ይጸልዩልናል እንጂ እኛ ለነሱ አንጸልይም። በመንግስተ ሰማያት ያረፉ ከሰማያታት ጋር አሁን የሚዘምሩ ናቸው እነሱ። ስለዚህ እነሱን በረከታቸው ይድረሰን እንላለን። ያሉት ደግሞ የነሱ በረከት ይድረሳቸው። አንድ ቀን ይነጋል። አይዟችሁ፣ እግዚአብሔር ይህንን ሁሉ ይቆጥራል። እነ ዲዮቅልጥያኖስ እነ ሄሮድስ አልቀጠሉም። ህፃናት ያስገደሉት እነ ሄሮድስም ራሳቸው አብደው ነው የሞቱት። በየትኛውም ጊዜ ምዕመናንን የጨፈጨፉ
እየተገደሉ በሰላም የኖሩበት ጊዜ የለም። ያልፋል። ቤተክርስቲያን በጉዳንጉድ ውስጥ በተራራ ውስጥ ሆና አልፋለች። አሁንም ያልፋል። አልፏል ብዙ ነገር። ስለዚህ ይሄም ስለሚያልፍ በጸሎት ሆናችሁ አንድ ሆናችሁ ቁሙ። በእግዚአብሔር ፊት ጸሎት አድርጉ። እግዚአብሔር ከእናንተ ጋር ይሆናል። ያልፋል። አይዟችሁ። እኛም እንጸልያለን። የእግዚአብሔር ጸጋ የእግዚአብሔር በረከት አይለያችሁ። የቅዱሳን ረድኤት በረከት ጸሎት አይለያችሁ። እኛም እንጸልያለን። ይህን ስል አይሰማኝም እያልኩ አይደለም። አሁን ውስጤ እየተኮማተረ ነው ይሄንን የምናገረው። እንጸልያለን። እግዚአብሔር ከእናንተ ጋር ይሁን። ይሄ ጊዜ ደግሞ ያልፋል። በጸሎት በርቱ። እግዚአብሔር ጸጋውና በረከቱን ኃይሉን ይስጣችሁ እላለሁ። በጣም ነው ማመሰግን አባታችን አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ። በእውነቱ በአጭር ጊዜ ጥያቄ ነው ፈቃደኛ ሆነው ይህንን መልእክት ያስተላለፉት። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። እግዚአብሔር ይስጥልኝ።